ነው ግን ከላይ ላይ ትንሽ እግዚአብሔር ምስክርነት ቆምኩ። እሺ አጠር አድርገሽ ሰዓታችን ሰዓቱ ሄደ ስለሆነ አጠራርጋለሁ። መጀመሪያ የሆነ ክስ ነገር አገር ቤት ሄጄ በዛ ሰዓት ኦርቶዶክስ ነበርኩ። ይሄ አሁን ገብርኤል አገልጋይ ነበርኩ። በዛ ሰዓት ምንም ገብርኤል ብቻ ነው እንጂ ሌላ ነገር እኔ አላውቅም። ተብሎ የሚሰራ ድራማ ቢቆ መድረካችሁን የወንበዴ መድረክ ባታደርጉት በድፍረት የምናገረው በቃ ያም ይሄም ተነስቶ እዚች ንጹህና ቅድስት የሆነች ቤተክርስቲያን ላይ አፉን ያላቀቃል። እንደመጣሽ አታውቂው? ሐኪም ቤት ነው እንደሚሄድ ማቀው ሐኪም ቤት ነው ሄዳለሁ ብዬ ከቤት ወጣሁት። ከዛ ግን ሲደውሉልኝ አብረን እንድንሄድ አይ ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደው። መጀመሪያ ልጅቷ ምንድናት? ኦርቶዶክስ ናት። አያችሁ ግን ከላይ ላይ ትንሽ እግዚአብሔር ምስክርነት ቆምኩ። እሺ አጠር አድርገሽ ሰዓታችን ሰዓቱ ሄደ ስለሆነ አጠራርጋለሁ። መጀመሪያ የሆነ ክስ ነገር አገር ቤት ሄጄ በዛ ሰዓት ኦርቶዶክስ ነበርኩ። ይሄ አሁን ገብርኤል አገልጋይ ነበርኩ። በዛ ሰዓት ምንም ገብርኤል ብቻ ነው እንጂ ሌላ ነገር እኔ አላውቅም። አሁን 3 ዓመት ሙሉ ልጆቼ ትተን ሄደን እሱና እኔ በመስሪያ ቤት 2 ወር ዓመት ፈቃድ ላይ ሞልቶ ሄደ። 3 ዓመት ድረስ እዛ ክስ ላይ ቆየን። ሊሰራ የተፈለገው ድራማ ነብይት አስናቀች ትባላለች። እቺ ነብይት አስናቀች ብዙ ጊዜ በብዙ ድራማ ትታወቃለች እና ኦርቶዶክስን ካልነኩ አገልግሎት የለም መድረካቸው ላይ እና እቺ ሴት ከልጅነቷ ጀምሮ ገብርኤል ይላለው እቺ ሴት ማይክ የምትናገረው ስዕሉን ይዤ ገብርኤል እላለሁ የምትለዋ እቺ ሴት ከልጅነቷ ጀምሮ ባለችበት አገሯ ላይ ፕሮቴስታንት ናት እና ያልተጣራ መረጃ አይደለም እያወራሁኝ ያለሁት። የተጣራ መረጃ በተጣራ ማንነት ውስጥ አጣርቼ ነው ይዤ የመጣሁት ሚዲያ ላይ እና ከልጅነቷ ጀምሮ ቤተሰቦቿ ጭምር ሁሉም ፕሮቴስታንቶች ናቸው እና ፕሮቴስታንት ሆኖ ሳለ ግን ለብጥስጣሽ ዱቄትና ለ1 ሊትር ዘይት ብለው ለሆዳቸው ሲሉ የሚዋሹ ሰዎች ናቸውና ስዕሉን ይዤ ገብርኤል እላለሁ በቃ እናንተ ጋር በመጣ ገብርኤል የለም እናንተ ጋር በመጣ ማርያም የለችም የሚል ነውና ኦርቶዶክስ እንደ ኦርቶዶክስ ገብርኤልን ከፍ አድርጋ እንደገና ደግሞ ኢየሱስን ዝቅ አድርጋ አታስተምርም። ኦርቶዶክስ እንደ ኦርቶዶክስ ኢየሱስን ነው መጀመሪያ የምታስተምረው፣ የምታበላውም ኢየሱስን ነው እና የመዳን 5 አዕማድ አላት ለመዳን እና ያም 5ቱ አዕማድ ምንድን ናቸው? ይሄ በእነዚህ በ5ቱ አዕማድ ያላመነ በእነዚህ በ5ቱ አዕማድ ለመዳን ብሎ ያልተረዳ ሰው አይድንም ማለት ነው ኦርቶዶክስ ለመሆን። ስለዚህ እዚህ ጋር 5ቱ አዕማድ ውስጥ ምን አለ? ሚስጥረ ጥምቀት አለ፣ ሚስጥረ ስላሴ አለ፣ ሚስጥረ ቁርባን አለ፣ ሚስጥረ ትንሣኤ ሙታን አለ፣ ሚስጥረ ስጋ ደግሞ አለ። ስለዚህ በዚህ ውስጥ በጥምቀቱ ከክርስቶስ እንደገና ደግሞ በትንሣኤና ሙታንነቱ ክርስቶስ ሞትን ድል አድርጎ ተነስቷል ብሎ ማመን መቻል አለብን። ይህ ነው የቤተ ክርስቲያኗ አስተምህሮ። መጀመሪያ ቤተ ክርስቲያንን አለማወቅ፣ ኦርቶዶክስን አለማወቅ የናንተን ስህተት እውነት ሊያደርገው አይችልም። ቤተ ክርስቲያን በራሷ ምንድናት? ልክ ናት፣ ትክክል ናት፣ እውነተኛ ናት፣ ቀጥተኛ ናት። እቺ ሃይማኖትና መጀመሪያ የምታስተዋውቀውና የምታስተምረው ለመዳን ብላ የምትሰጠው ስጋ የክርስቶስ ኢየሱስ ስጋና ደምን እንጂ የቅዱሱ የመልአኩ ገብርኤልን ስጋና ደምን አይደለም። ወይም ደግሞ የእናቱን የቅድስት ድንግል ማርያምን ስጋና ደም አይደለም። የዘላለም ሕይወት መስጫ መንገድ ነው። ይህ ስጋ የምትበሉት
የእናቱ የቅድስት ድንግል ማርያም ስጋ ነው ተብሎ አይደለም ቤተክርስቲያን የሚሰጠው። ይህ የክርስቶስ ኢየሱስ ስጋ የክርስቶስ ኢየሱስ ደም ነው ብላ ነው የምትሰጠው። ስለዚህ ለመዳን የመጀመሪያው መንገድ ምን ያስፈልጋል ሲባል ኢየሱስን ማመን ያስፈልጋል። ቤተክርስቲያን የምታስተምረው ኢየሱስን ቤተክርስቲያን የምታስተምረው ኢየሱስን ነው። ስጋውንም የምታበላው የኢየሱስን ነው። ስታጠምቅም ደግሞ በአብ በወልድ በመንፈስ ቅዱስም አንዱ አምላክ ብላ ነው የምታጠምቀው። ስለዚህ በዚህ እውነት ውስጥ ቤተክርስቲያንን አለማወቅ ይከብዳል። ይቺ ሴት ለ1 ሊትር ዘይት ለብጥስጣሽ ዱቄት ብላ ለአምላኳ ለኢየሱስ ተዋሻለች። ከማን ጋር? ከነብዩ ጋር። የማ ቸርች ነው? የነብይት አስናቀች ቸርች ነው። ስለዚህ ቤተክርስቲያንን እንደ ስለዚህ እንድንድን የተሰጠን ክርስቶስ ከሆነ መዳን በሌላ በማንንም ከሌለ ምንድነው ደግሞ በክርስቶስ ተቀበሉ ብያለሁ። አሁንም በደንብ ልነግራችሁ የሚገባው ኢየሱስን ምን በሉ ተቀበሉ። ኢየሱስን አሁንም አታውቁትም። ስለዚህ ቤተክርስቲያንን በሩቅ በጥላቻ እቺ ስዕል አምላኪ እቺ ጣዖት አምላኪ ብዙ አይነት ታቦት ነው ያላት፣ ብዙ አይነት እንትን ነው ያላት፣ በሩቅ ቀርቦ አለመረዳት ስህተት ነው። ቤተክርስቲያንን ምን ያስፈልጋል? መጀመሪያ ቀርቦ መረዳት ማወቅ። ገብርኤል 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 እላለሁ ትላለች እዚህ ጋር። ገብርኤል 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 ያለ ኢየሱስ ምንም ነው። ኢየሱስን ሳታውቀው ኢየሱስን አምላክ ሳታደርገው ገብርኤል ካልክ ምንም ነው። ስለዚህ ፕሮቴስታንቶች የምር እንድትረዱት የሚያስፈልገው መጀመሪያ መዳኛ መንገዱ ኢየሱስ ይባላል። ከአብ ጋር ኢየሱስን አታውቁትም ማለት አትችልም። እኛ ከራሱ ጋር ከአባቱ ጋር ማስታረቀን ብለን የምናምነው ክርስቶስ ኢየሱስን ለሚባል አንዴ ባፈሰሰልን ደም አንዴ መስቀል ላይ በሰራልን ስራ ልጁ አድርጎናል። አሁን ባሪያዎች አይደለንም። ይህ እውነተኛው የቤተ ክርስቲያን የኦርቶዶክስ አስተምህሮ ነው። ስጋና መለኮትን የተዋሃደ ያልተነጣጠለ። ስለዚህ ውሸት ምንድነው? ኃጢአት ነው የመጀመሪያው ጉዳይ። የምትዋሹለት አምላካችሁ ስትዋሹለት በቃ ሐሰተኛ አምላክ ነው ማለት ነው እያመለካችሁት ያላችሁት። ስትዋሹለት በቃ የምትዋሹለት አምላካችሁ የውሸት ነው ማለት ነው። ይኸው እዚህ ጋር ይጀምራል። ከልጅነቷ ጀምሮ ጴንጤ የሆነች ሴት ሲሉ ይዤ ገብርኤል ይላለሁ። ፍርድ መስያል ገብርኤል ኢየሱስን አታውቀውም፣ ግን ስዕሉን ይዛ ገብርኤል ገብርኤል እላለሁ። ቤተክርስቲያን ሄደን የምንቆርበው የገብርኤልን ምን አይደለም ስጋ አይደለም፣ የክርስቶስ ኢየሱስን ስጋ ነው። የምንጠጣውም የክርስቶስ ኢየሱስ ደምን ነው፣ የገብርኤልን አይደለም። ቤተክርስቲያንን በውሸት ለመስደብ በውሸት ስም ለማሰጠት የሚኬድበት ጥልቅ የሆነ ርቀት ያማል። በዚህ በዛ ቢያረጉ ከእውነት ማንም ሊገፋኝ አይችልም። የገባኝን እውነት ይዞ ነው የምሞተው። ተገፍተህ አይደለም የወጣኸው። እውነትማ ከያዝከውማ ብትገፋም ከእውነት ጋር ነው የምትቆመው። እንደ በጋሻው አይነት ተገፋው ይልሃል። ከተገፋህማ እውነትን ከያዝ ከእውነት ጋር ነው የምትቆመው። የሆነ ጥቅም የሆነ ነገር አጓግቷችሁን የወጣችሁት። ይሄ የእግር ኳስ ሜዳ አይደለም። በቃ ዛሬ ማንቸስተር አልተመቸኝም አርሰናልን ልደግፍ ማለት አትችልም። ይሄ እውነት ነው፣ መዳኛ እምነት ነው። ስለዚህ እምነት እንደፈለግን ይዘን የምንቀያየርበት አይደለም። እምነት እንደፈለግን
ዛሬ ጴንጤ ከነጎዲያ ሙስሊም ከዛ በኋላ ደግሞ እንትን የምንሆንበት አይደለም። እምነት እውነት ነው። ስለዚህ በጋሻው ምን እንደሚለው ተገፍቼ፣ ትዝታው ምን እንደሚለው ተገፍቼ፣ ተገፍቶ ማንም ሰው አይወጣም። እኔ ዓለም ምድሩ ተነስቶ ኦርቶዶክሳዊ ወንድሞች ተነስተው የፈለገ ነገር ጫና ቢያበዙብኝ ከዚች ከእውነት ማንም ፈቀቅ አያደርገኝም። ምንድነው ለኔ ነው፣ ለዓለም አይደለም። ምንድነው ምንድነው ለዓለም አይደለም። ምንድነው ለኔ ነው ጥቅሙ። ኦርቶዶክስ መሆኔ ትልቁ ሚስጥር ለህዝቡ አይደለም፣ ለኔ ነው። ስለዚህ እንደዚህ እየተባለ ሲቀለድ ውሸት ነው ውሸት ነው። ከዚህ በፊት እቺ ሴት እንደፈለገች ስትቀበጣጥር አይቻት አውቃለሁ። ቤተክርስቲያን ላይ ለምሳሌ ያክል እዚች ጋር ቆይ አጥፍተዋል። የቪዲዮ ነው አጥፍተዋል። የቪዲዮ ነው ለስንት ዓመት የተያዘብሽ? ሶስት ሲሉ ይዤ ገብርኤል አጥፍተዋል የቪዲዮ። ስለዚህ ስዕሉን ይዛ ነው እሷ ገብርኤል የምትለው። ኢየሱስስ ገብርኤል በስተቀር ምንም አላውቅም። እዚህ ሀገር ምስክር ነው። እዚህ ጋር ሰበራው አየህ፣ ከገብርኤል ውጪ ምንም ሰው አላውቅም ትላለች። አሁን ለእናንተ የተሳካላችሁ ነው የሚመስለው፣ ለውሸታችሁ የተሳካላችሁ ነው የሚመስለው። አንድ ኦርቶዶክሳዊ ገብርኤልን የሚያውቀው በኢየሱስ ነው። ያለ እግዚአብሔር ቅዱስ መልአክ ምንም ነው። እግዚአብሔርን ማወቅ ደግሞ ቅዱስ መልአክ ደግሞ የለም። ያለ እግዚአብሔር ቅዱሳን ምንም ናቸው። ያለ እግዚአብሔር ግን ቅዱሳን ሊኖሩ አይችሉም። ይሄ ቀዳሹ እግዚአብሔር ስለሆነ ቅድስና የሚሰጠው እግዚአብሔር ስለሆነ፣ ንጹህ የሚያደርገው እግዚአብሔር ስለሆነ፣ ጻድቅ የሚያደርገው እግዚአብሔር ስለሆነ፣ ስለዚህ አለማወቅ ለእናንተ ድራማ ክፍተት ፈጥሯል ማለት ነው። ስለዚህ ይህ ድራማችሁ ተባኗል። ቅዱስ ሊያደርግ የሚመጣው ማን ነው? እግዚአብሔር ነው። አባታችን ተክለ ሃይማኖትን ቅዱስ ጻድቅ ብለን የምንጠራው እግዚአብሔርን ስላገለገሉ ነው። በዘመናቸው በእድሜያቸው እግዚአብሔርን ስላገለገሉ ነው። ስለዚህ አባታችንን ጻድቁን ተክለ ሃይማኖትን አባታችንን ተክለ ሃይማኖትን ስንጠራ ከምን የተነሳ ነው ካልከኝ እግዚአብሔርን ስለሚያውቁ። ስለዚህ ነገሮች ላይ ሲሰራ ድራማ ሲሰራ መጠንቀቅ። ለዱቄትና ለዘይት ተብሎ የሚሰራ ድራማ ቢቆ መድረካችሁን የወንበዴ መድረክ ባታደርጉት። በድፍረት የምናገረው በቃ ያም ይሄም ተነስቶ እዚች ንጹህና ቅድስት የሆነች ቤተክርስቲያን ላይ አፉን ያላቀቃል። ያም ይሄም ተነስቶ ንጹህና ጻድቅ የሆነች ምንም እንከን የሌለባት ሀገርና ሃይማኖትን ጠብቃ ያስቀመጠች ላይ ሃይማኖት ላይ ይቀልዳል፣ አፉን ይከፍታል። ገብርኤል በስተቀር ምንም አላውቅም። እዚህ ሀገር ምስክር ነው። እዚህ ጋር ሰበራዎች አይጠፉ ይኖራል። ገብርኤል በስተቀር አላውቅም። እዚህ ሀገር የት እንደ ያለው ነው። እሺ መጀመሪያ ስምሽን? ስሜ ተገኘሽ ጉማታ። እግዚአብሔር ያደረገልሽን? እግዚአብሔር ያደረገው ነገር ብዙ ነገር ነው፣ ግን ከላይ ላይ ትንሽ እግዚአብሔር ምስክርነት ቆምኩ። እሺ አጠር አድርገሽ ሰዓታችን ላይ ሰዓቱ ሄደ ስለሆነ አጠራርጋለሁ። መጀመሪያ የሆነ ይሄ ልዝለለው፣ ሌላ ጨዋታ ደግሞ እንምጣ። እስኪ ወደ አንድ ጨዋታ ደግሞ እንምጣ። አንድ ቁጥር ፍጹም 21 ለምን ደጋግመን እንደምጽፍ አልገባኝም ወንድምየው፣ አልገባኝም። ጥያቄ ኖሮ ነው
ንገረኝ። ጥያቄ ኖሮ ነው ወይስ ምን አስበህ ነው? ጻፍልኝና አንድ ጊዜ ወደ ሌላው ሐሳቤ ልሄድ ነው። አንዳንድ ቁጥር በተደጋጋሚ ስትጽፍ ስላየው ነው። እሺ ኤስኤም እና ገስት ላክልኝ። ኤስኤም ላስገባ የእነሱ ድራማ እንዳልከው ላስገባህና አንድ ቁጥር ጻፍልኝ ልጠይቅ በማስረጃ ችግር የለውም ወንድሜ። ኤስኤም ገስት ትልክልኛለህ። ካልሆነ ፌክ አካውንት ይዞ መምጣቱ ተገቢ ስላልመሰለኝ ነው። ላስገባ ፍጹም በቃ አንድ ቁጥር አትጻፍ እሺ። እኮ ለምን አስገባዋለሁ? ምን ተፈጥሮ ነው? ከማን ጋር ነው የመጣሽው ዛሬ? ብቻሽ ነው የመጣሽው? አዎ፣ ግን ምን ማለት ለመጣው ዜና ያክል እንዴት እንደመጣሽ አታውቂው? ሐኪም ቤት ነው እንደሚሄድ ማውቀው። ሐኪም ቤት ነው ሄዳለሁ ብዬ ከቤት ወጣሁት። ከዛ ግን ሲደውሉልኝ አብረን እንድንሄድ አይ ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደውና እሺ እንደዛ የሚባል አለ እንዴ ሲሉኝ ያው 22 አላልኳቸው። ለማን ነው እንደዛ የምትይው? ለጓደኞቼ። ኢየሱስ ጌታ ነው የሚባል ሆስፒታል ነው የሚሄደው? አንገቷ ላይ ምን እንዳስደረገዩ ብላልሽ ወጣለ ቼክ አድርጊ እስኪ ምንድን ነው የምትሰማሽ? ኧረ እኔ እንጃ ሄደ ወንድሞች በደንብ አዳምጡት። በመድኃኒዓለም ይሄ ከሳክስ ያለፈ ትልቅ ሳክስ ነው እና የዚች ልጅ ብዙ ታሪክ አለ። አሳያችኋለሁ እየገለባበጥኩ። ወይኔ ምን ተፈጥሮ ነው? ከማን ጋር ነው የመጣሽው ዛሬ? ብቻሽ ነው የመጣሽው? አዎ፣ ግን ምን ማለት ለመጣው ዜና ያክል እንዴት እንደመጣሽ አታውቂው? ሐኪም ቤት ነው እንደሚሄድ ማውቀው። ሐኪም ቤት ነው ሄዳለሁ ብዬ ከቤት ወጣሁት። ከዛ ግን ሲደውሉልኝ አብረን እንድንሄድ አይ ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደው። መጀመሪያ ልጅቷ ምንድናት? ኦርቶዶክስ ናት። የት እንደመጣችም አታውቅም። ግን ደግሞ ኢየሱስ ጌታ ነው የሚባል ደግሞ ሆስፒታል ደግሞ እየመጣች ነው ለጓደኞቿ ስትደውል። እሺ እንደዛ የሚባል አለ እንዴ ሲሉኝ ያው 22 አላልኳቸው። ለማን ነው እንደዛ የምትይው? ለጓደኞቼ። ኢየሱስ ጌታ ነው የሚባል ሆስፒታል ነው የሚሄደው? አዎ፣ ግን ሰይጣን ወጥቶልኝ ነው። ብላልሽ ወጣለ ቼክ አድርጊ እስኪ ምንድን ነው የምትሰማሽ? ኧረ እኔ እንጃ ሄደ አለሽ። ምን ተፈጥሮ ነው? ምን እንበል? ሁለተኛው ላይ እንሂድ። የዚህችው ልጅ ሀሳብ ላይ እስኪ እንሂድ። ደግሞ ሁለተኛው ላይ መቼ ነው የምትሞተው? አዎ መቼ ነው የምትሞተው? አንተ ብትሞት ነው ሰላም ይኖራል። የዚህችው ልጅ ድራማ ሌላ። መቼ ነው የምትሞተው? አዎ መቼ ነው የምትሞተው? አንተ ብትሞት ነው ሰላም ይኖራል። በጣም ነው የምናፍቀው የምትሞትበትን ቀን። እንዲህ ንፍቅናል። እዚህ ጋር መስቀል አስደርገዋታል። ለየት ያለ ድራማ ነው ደግሞ ይሄ። ለካው እንደ እኔ እኮ አልለካው። ሁሉም ቦታ ነው የምትነካኝ ሰውዬ።
ለምን ተንቀለቀልክ? ምን ላድርግ? ከቁጥጥሬ ውጪ ሆንክ። ጭራሽ ደግሞ ይሄን ከፍተህ ታሳየኛለህ። በጣም ታናድደኛለህ። እዛም ታናደኛለህ፣ እዚህም ታናደኛለህ፣ ቤት ውስጥ ታናደኛለህ። ሳዘጋት ትከፍታለች። ዝግት ያርጋት አንተ ነው። ዛሬ እኮ ልትሄድ የወጣችው ሆስፒታል ነው፣ ግን እሷ ቀይራ ኢየሱስ ጌታ የሚባል ሆስፒታል አለ። አየጫውታ ወዳጅ ሰማ ይተዋሉ። ልሳናችሁ ይዝጋል። ወለላት ነው እሷ ሆስፒታል ናት ብሎ ሁሉም ሰው እንዲህ እያለ እንትን 22 ነኝ የሚባል አለች። እዛው እስኪ እሺ፣ እሷን ለቃት እንዴት ነው አማዝ? ወይ ጉድ! እንደ ቀልድ መልቀቅ። ማነህ? ድግምት። ፀጉሯ እኔ ጋር አለ፣ ልብሷ እኔ ጋር አለ፣ ፎቶዋ እኔ ጋር አለ። የሌለ ነገር ጠይቀኝ። እድሜዋን ያዙት፣ እዛ ጋር ያዙት። ምንም እንዳታረጋት። አለቃቸው ነኝ ታውቃለህ። እና ተነካውባቸው አዘረገባቸው። የእነዚህ ሁሉ ቦታቸው የእሱም አለቃ ነህ? ሁሉ በዚህ ምንጫጫ ሁሉ አለቃ እኔ ነኝ። አንተ ነህ? እኔ ግን አለቃ መሆን ያልቻልኩት አንተ ላይ ብቻ ነው። ኢየሱስ! ይሄ ስም ስጠራ ሉሲፌር ከመቀመጫው ይገለበጣል። ስንት የተገለበጠን ገለበጥከን አይደለም ገለባበጥከን ነው የሚባለው። እሺ አሁን ማቀቀኑ አንተ አትሞታለሽ። እውነቱን አስረጥረጣታ። እዚህ ጋር እቀጥልላችኋለሁ፣ ድራማውን እቀጥልላችኋለሁ። ስንት የተገለበጠን እኛ አሁን አጋንንት ሊመታውና ሊመታ ሊንቀጠቀጥላት የሚገባ አንድ ስም አለ መጽሐፍ ቅዱስ የሚናገረው ኢየሱስ ይባላል። እዚህ ጋር ደግሞ እዩ ጩፋ ነው ገልባጩም ገለባባጩም ገዳዩም። አሁን በእዩ ጩፋ ስም እያለ ነው ማለት ነው ጴንጤ የሚያስወጣው አጋንንት። ወይም ደግሞ እዩ ሄድና እኔ ባለኝ ፓወር እያለ ካራቴ ነው የሚያነሳው ማለት ነው። መጽሐፉ ምንድን ነው የሚለው? ህዝቤ ንቃ፣ ትውልድ አምልጥ፣ መንቃት ይሁንላችሁ። ነግራል። እኔን ሚስጥር አውጥተሃል። ስንት ዓመት ሙሉ የደበቅኩት ሰላም ይላል ደግሞ የታባ አፈር ብላ። አሁን እኔ እዛ ግቢ ላይ ልተያይ ነው ከነሱ ጋር አዋርደኸኝ። እንዴት አሁን እዛ ሰፈር እስኪ አስበው አንተ ለሚስጥር እንኳን ማትሆን ነህ አንተ። ምን አይነቱ ነው? አልቻልኩም ማለት ታዲያ ምን ላድርግሽ? ወረኛ ነህ አንተ። የበላህበትን ነው የምትሰብረው አንተ። አትጣሉ እንጂ አትጣሉ። እንዴት ነው የማንጣለው? ሚስጥር አውጥቶ እንዴት ሚስጥር ይወጣል? ያላችሁት እኮ ሰው ቤት ነው። አዎ ሰው ቤት ነው። እሱማ ሰው ቤት ያው ዋናው ቤት አይ ክራሱ ነው። አስቡ፣ መንፈሱ ነው የሚጮህ። ተውት፣ ድራማ ነው ግን ዋናው ቤት አሉ። ስለዚህ እዩ ጩፋ ዋና ካዳሚያቸው ወይም ደግሞ የአጋንንት አለቃ ያለበትን ይሄ ዋናው ሌጊዮን እዩ ጋር ነው ያለው ማለት ነው። ዋናው ቤት ነው ያለ ነው ይላል መንፈሱ። ስለዚህ ከአጋንንት ጋር የተያዘ መቀባባት ነው። የኔ አምላክ አጋንንትን የሚቀጠቅጥ የአጋንንትን ራስ የሚደበድብ ተሰብስቦ ሟርት ቢያደርግብኝ እኔ ላይ ማይሰራው ክርስቶስ ይባላል። እኔ የተከተልኩት አምላክ እግዚአብሔር ይባላል። አሸናፊ ነው። አሳልፎማ ከሰጠኝማ እግዚአብሔርን አልተከተልኩትም ማለት ነው። ስለዚህ ዋናው ነው እዩ ጩፋ። ምን ይፈላ ፍልጥ ይላል አይደል? ትክ ነው እንጂ የሚለው እኔ ሲታየኝ ወይኔ ሳይክ ይገርማል። ገና ድምፅህን ራሱ የምትለው ስሰማ ለራሱ ስል ሴጣን አይወድም። ኧረ እኔ አልወድም እንዴ! አብደሃል እንዴ? በጣም ነው የምናደደው። ደሜ ነው የሚፈላው። ቤት ውስጥ ራሱ ገና ስከፍት ልክ ልትጮህ ስትል ጠፍት ነው የማደርገው። እኔ ጭራሹን እኮ በቃ አንተ መቼ አንዱ አርጎ ሾተክ ብዬ አንተ ጭራሽ ታጅበክልኝ ነው የምትሄደው። ማነው በቃ እንዴት መታጀቡንም ይወደዋል። ደስ ሊለኝ ሳልጨርስ አሁን ከአጋንንት ጋር ኢንተርቪው ያደረገው እኔ በኢየሱስ ደም ውስጥ ተሰውሬያለሁ። ሙሉ አባሽታ የለም።
ተዋት አንተ ደግሞ በአንድ ቀን አንተ ድንጋይ ራስ አዋረድከኝ። አሳያለሁ ድንበር ላይ እንገናኝ። አሁን ታውቃለህ፣ በአንድ ነገር እንስማማ። ቅድም በጣም ጣላካለሁ። አሁን ደግሞ የኔ ጌታ እባክህ አንድ ያልጨረስኩት አለኝ። እሷን ሽባ ማድረግ ፕሮግራሜ ነዋ። እንዴት ታዋረደኛለህ? ተከፍሎኝ በተከበርኩበት አስተውላችኋል? ጴንጤዎች ምናዚም እንዳደረግባችሁ ባላውቅም ውድ ኦርቶዶክሳውያን ወይም ደግሞ አንዳንድ ህዝቡ እንዲነቃ በፈልገው ነገር ቅድመ ጠላ ሌላል መንፈሱ በጣም ኢንተርቪው ያደረጉ ነው። በጣም አጋንንቱና እዩ ጩፋ በጣም ቤተሰብ ሆነዋል። በጣም ተዋደዋል። እና አሁን ደግሞ መልሶ ደግሞ መንፈሱ ደግሞ በጣም ነው መወድ ይለዋል። ቅድም አልወድም ይለው ነበር። አሁን ታውቃለህ፣ በአንድ ነገር እንስማማ። ቅድም በጣም ጣላካለሁ። አሁን ደግሞ የኔ ጌታ ወይ እባክህ አንድ ያልጨረስኩት አለኝ። እሷን ሽባ ማድረግ ፕሮግራሜ ነዋ። እንዴት ታዋረደኛለህ? ተከፍሎኝ በተከበርኩበት ሰፈር ይሄ ያስማማናል። የኔ ጌታ መቼ ነው የምትሞተው? አዎ መቼ ነው የምትሞተው? አንተ የምትሞት ነው። ወደ ሌላው ድራማ እንሄዳለን። ቆይ መቼ ነው የምትሞተው? አዎ መቼ ነው? ወደ ሌላው ድራማ እንሄዳለን ውዶች። መንቃት ይሁንላችሁ፣ ማምለጥ ይሁንላችሁ። ኪዳነ ምሕረት ትርዳችሁ። አእምሯችሁ፣ ልባችሁ ወደ መመለስ ይምጣላችሁ። እግዚአብሔር እንዲረዳችሁ ፈልጋለሁ። አንድ ምርቃት ልመርቃችሁ። እግዚአብሔር ይድረስላችሁ። እግዚአብሔርን በሙላት መፍራት፣ በሙላት መከተል ይሁንላችሁ። እግዚአብሔር ከጥቅም እና ለጥቅም ከሚፈልጓችሁ አይነት ሰዎች አውጥቶ እግዚአብሔር ለራሱ መጠቀሚያ ዕቃ ያርጋችሁ። እግዚአብሔር በእውነት መከበሪያ፣ በሰው ዘንድ የእግዚአብሔር ሞገስ በእናንተ ላይ መታያ ይሁንላችሁ። ይሄን ነው መክራችሁ። የትኛውም ቦታ ላይ ኢየሱስ ክርስቶስ አጋንንትን ኢንተርቪው አላደረገም። የትኛውም ጥቅስ ላይ አጋንንት ኢንተርቪው አልተደረገም። እንድታስተውሉ የምፈልገው አጋንንትን ኢንተርቪው ያደረገው በጣም ነው መጠላ እገልሃለሁ፣ አሁን ግን አንተ ታጅበህ ነው የምትሄደው። አሃ ሰይጣን ምድራዊ ወታደሮች ወይም ምድራዊ ጋርዶች ከብደውት መምታት አቃተው። ሁለት አይነት መንፈስ አለ። የእግዚአብሔር መንፈስ ቅዱሱ መንፈስና የሰይጣን መንፈስ እርኩሱ መንፈስ። እግዚአብሔር በእውነትና በመንፈስ ይሰራል። ሰይጣን ደግሞ በውሸትና በመንፈስ ይሰራል። በየትኛው መንፈስ እየሰራ ይሁን እዩ ጩፋ እንድታስተውሉበት የምፈልገው ከዛ በኋላ ደግሞ የኔ ጌታ ጨለማ ወደ ብርሃን በተጠጋ ቁጥር ብርሃን ያሸንፈዋል ጨለማው። ምን ህብረት ኖሮት አሁን ደግሞ መዋደድ ጀመሩ። አስተውሉ እንጂ ያስተውሉ ዘንድ አእምሯቸው ምን ይላል? ከፈተላቸው ነው የሚለው መጽሐፍ ቅዱስ። እንድታስተውሉ ፈልጋለሁ። እንድታስተውሉ እንድታገናዝቡ ፈልጋለሁ። እህት ወንድሞቼ ፕሮቴስታንቶች እንድታስተውሉ የምፈልገው አንድ ነገር አእምሯችሁን እግዚአብሔር እንዲያበራላችሁ፣ እግዚአብሔር እንዲከፍትላችሁ። ቅድም ይጠለዋል እንዳያገኘው ግን በጋርድ ነው ታጅቦ የሚሄደው። ሆይ አሃ ስለዚህ ሰይጣን መሳሪያ ይፈራል ማለት ነው። ሰይጣን በአካል ይመጣል ማለት ነው። ሰይጣን ቦክስ ይፈራል ማለት ነው። ወደ ሌላው ድራማ እንሂድ።
ለምዶም ብያለኝ እንዴት ውሾች ሆኑ? እንዴት ውሾች ሆኑ? አያችሁ እዩዬ ልስብስል እኮ አስቸገረኝ እኮ ገስት ላክልኝ አያችሁ እኔ መሰልኩ ታቦት ማወጣው የታቦት ጥቅም አለማወቅ የታቦት ጥቅም አለማወቅ አሳያችኋለሁ የታቦት ጥቅም ምን ማለት እንደሆነ ታቦት ለቤተ ክርስቲያን ምን መሆን እንደሆነ አለማወቅ እኔ መሰልኩኝ ታቦት ማወጣው ኦርቶዶክስና ካካላ አደረገ እንጀራውን አይበላም ደሞ ሰይጣን ከሰይጣን ታቦትን የማይፈራ የክርስቶስ ኢየሱስ ክቡር ስጋ ደሙን ማቅረቢያ መሰዊያ ነው። ስለዚህ ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል ስለሚል ያ ክቡር ለሆነው ስጋ ደሙ ለማቅረቢያ ለመሰዊያው ለሱ ሰግዳለሁ። ይህን አለማወቅ ክርስቶስን መዳፈር መሆኑን ወቅ እዩ ጩፋ አጋንንት ያወጣል። እዩ ጩፋ ራሱ አጋንንትን ኢንተርቪው ያደርጋል። ነገር ግን የመሰልኩ ታቦትን ማውጣው ይላል። እንዴት ውሾች ሆኑ? አሳፈሩ አይደለ? በጣም ዝም ፈሪ ነው። እነዚህ በጣም ፈሪዎች ናቸው። ውሾች ናቸው። ሰው ላይ የጫነ ታቦት ካርቶን እኮ ነው። ካርቶን እንደኔ እኮ አለማወቅ ምን አይነት ድንቁርና እንደሆነ በጴንጤ ቤት ነው ያየሁት። አለማወቅ ምን አይነት ጠማማነት እንደሆነ ምን አይነት መረገም እንደሆነ ጴንጤ ቤት ነው ያየሁት። በኢየሱስ ክርስቶስ ስም ምን አይነት አጋንንት እንደሰፈረባችሁ ከድራማው አልፎ የተሰጠው ስክሪፕት ላይ እኔ መሰልኩኝ ታቦት የምሸከመው እኔ መሰልኩ ታቦት የምወጣው ካርቶን እኮ ነው። አታውቁም? ታቦት ካርቶን ነው ብሎ ያስተማረ ማን ነው? ታቦት ማለት ካርቶን መሆኑን በምን ታውቃለህ? አታውቅማ። ምን አይነት ስቱፒዶች እንደሆናችሁ ምን አይነት ጥመት እንደሆነ እንዴት አእምሯችሁ ለማሰብ ዝግጁ አይሆንም? እንዴት ዝግጁ አይሆንም? እዛ ጋር ያለው ምዕመን ዋይ ብሎ ከመጮህ በፊት ቢያንስ እንኳን የቤተ ክርስቲያን ትምህርት ምንድን ነው? ታቦት ቅዱስ ክቡር የሆነው የክርስቶስ ኢየሱስ ስጋና ደም ማቅረቢያ መሰዊያ ነው። ያ ደግሞ ቅዱሱ ቴብል ወይም ደግሞ የተቀደሰ ጠውላ ማለት ካርቶንና እንኳን እንደኔ ቢከበር አዋጣል ታቦት ያለ እስቲ ካርቶን ካለ ግንላት እንደምረ ነው የተከባበረና
ያለ ነው። ስንት ደመና ፈሰሰን መሰለ እየጠጣ እና ምን ሆናችሁ አሁን? የለማ በዚህ ዓመት ማን ያከብርልናል? ማን ያፈሳል ደም? ማን አለ? የለንማ ስለሌለን እኮ ነው እነዚህ ሁሉ ያዘን። አለማወቅ በዓመት ውስጥ ለምሳሌ ያክል በቅርብ ያለፈ የዓመቱ ገብርኤል ነበር። የዓመት ገብርኤል ስናከብር ታቦት ይወጣል። አለማወቃችሁ ምን አይነት ደነዝነት እንደሆነ ወይ አታነቡ ወይ አትጠይቁ። ጴንጤዎች ወይ አታነቡ ወይ አትጠይቁ ወይ አትረዱ። ጽንፍ የረገጠ ጥላቻ፣ እላይ የራቀ ጥላቻ ማለትም የዓመቱን ገብርኤል እኛ ስናወጣ የሚመለክ ገብርኤል የለም። የሚወጣው ደግሞ የገብርኤል ታቦት ተብሎ አይደለም የሚወጣው። በቅዱሱ ገብርኤል ስም የተተከለው ቤተክርስቲያን ያኔ የሚወጣው የክርስቶስ ኢየሱስ ስጋና ደም ማቅረቢያ መሰዊያ የሆነው ታቦቱ ነው የሚወጣው። እንዴት ይህንን ማወቅ ያቅታችኋል? እንዴት ይህን መረዳት ያቅታችኋል? አብሮም ያናደው። ከዛ በኋላ በዓመት ደም ማን ያፈስልናል? ቤተ ክርስቲያን አንድ ቀን የዓመት አይደለም የወር ላይም ደም አፍሰሳ አታውቅም። እኛ ደሙን ለአንዴና ለመጨረሻ ጊዜ ያፈሰሰልናል ኢየሱስ ይባላል። እሱ በሰራው ስራ ላይ ነው እኛ የመጣ ነው። በዓመት የምንሰዋው የምንገብረው በግ ደም የለንም፣ ፍየል የለንም፣ ዋኔን የለንም። አለማው ግን ይገርመኛል። ደም ነው የምትፈልጉት? ያታየም እንዴ አሁን ያለበት ቦታ ላይ ያፈሰሰው ያለበት ቦታ ብትጠርግ ብታያቸው የኔ ናቸው። እየዞርኩ ነው ለማግኘት እየዞርኩ ነው። ይሄ 2016 የኔ ነው ብዬ ነው የተነሳው። እነዚህ ሁላችሁንም አገኛቸዋለሁ። የማትራቦች አፈር ቢሉ አሳፈሩ አይደለ? በጣም አሳፍሩ። እና ምን አማራጭ አለው? ምን አማራጭ አለ? የምትሆኑትን ጥሎ ተመካከሯ። ምን ትሆናላችሁ? እንዳትለቁ ብያለሁ፣ ነግሬያቸዋለሁ፣ ነገርኳቸው። እንዳትለቅ እየተባልክ ነው። ምን ታስባለህ? እቺማ እዶን ነው ማፈነደው ስገላት ራሱ። እሺ እንድትለቃቸው አዛለሁ። ዝም በል አንተ እያለሁ እንዳትለቅ። ሌላ ድራማ አለ። የዛች ልጅ ድራማ ደግሞ አለ። ቀጥሎ አሳያቸዋለሁ። ያስተዋላችሁ ነው። እስኪ ከጴንጤ አንድ ቁጥር እንዲጽፍልኝ ፈልጋለሁ። አጋንንት ከአጋንንት ጋር ኢንተርቪው ያደረገበት መጽሐፍ ቅዱስ ጥቅስ ያላችሁ ሰዎች እስኪ አንድ ቁጥር ጻፉልኝ። አጋንንት ከአጋንንት ጋር ኢንተርቪው እያደረገ አንድ አገልጋይ መሀል ላይ ቆሞ ይህን አጋንንቱን ቼክ እያደረገ ኢንተርቪው እየተደራረጉ ሲያገለግል የነበረ እስኪ ከመጽሐፍ ቅዱስ ያያችሁት አንድ ቁጥር ጻፉልኝ። ከዛ በኋላ ወደ ሌላው ድራማ እንሄዳለን። አሳዩኝ። ማስረጃ አላችሁ? ማስረጃ ማስረጃ አላችሁ ወይ? ሺ ደረጀ ናግባ ልስብስል አልቻልኩም። ደረጀ ገስት ላክልኝ አንድ ጊዜ ብቻ። ደሬ አንድ ጊዜ ብቻ ገስት ላክልኝ። አስገባለሁ። ገስት ላክልኝ ደረጀ። ደረጀ ገስት ላክልኝ። ደረጀ ገስት ላክልኝ። ላስገባ ነው። የለህም ገስት ላይ የለህም። እሺ አንድ ሰው ይገባ አለ ልጅ ማርክ የሚል ልጅ ማርክ ሰላም ብያለሁ። ልጅ ማርክ
አልሰማም ውዶች ታች ላይ አልሰማም ትሰማለህ ደረጀንም ስቤው ነበርኩ እሺ ልጅ ማርክ መልካም ታች አውርዱት ውዶች ታች አውርዱ ልጅ ማርክ የሚለውን በቃ አመሰግናለሁ ሌላ አጋንንትን ኢንተርቪው ሲያደርገው አይተናል የምትሉ ጴንጤ አንድ ቁጥር ይጻፍልኝ አንድ ቁጥር የለም መልካም ወደ ሌላ ድራማ ልሂድ ወደ ሌላ ድራማ አሁን ወደ ጌታ መመለስ ትፈልጋለህ እንዴ ከአባቴ ቤት የቀድሞዋ ልጅ ናት እሺ ሰርድስ ሁለታችሁንም ያውሰቢያችኋለሁ መጀመሪያ ወደ ድራማ ከመሄዴ በፊት በኦርቶዶክስ ሰይጣን ተገርዞ ታቦት በስሙ ተሰይሞለት በ29 ይነግሳል ያው አስገብቻለሁ እኔ እንድሪያስ ነኝ አስገብቻለሁ ኢንፋይት አድርጌያለሁ መልካም ስለዚህ ከሐሜት ውጡ እቺ ልጅን እንያት እስኪ ቀደም ድራማ ሰራ የነበረችው አሁን ወደ አባቷ ቤት ልትመለስ ነው አሁን ወደ ጌታ መመለስ ትፈልጋለህ እንዴ ከአባቴ ቤት ሰላሙም ጤናውም ሁሉ ነገርሽ የተያዘው ጌታ አንቺን በጣም ስለሚፈልግሽ አንቺን ለማግኘት ፈልጎ ነው አሁን እዚህ የመጣሽው በዚህ ኬዝ ነው አይደል በእግርሽ ኬዝ ነው በጭንቀት ኬዝ ነው ይሄ ባይኖር አትመጭም አልመጣ እጅሽን አንስተሽ ከኔ ጋር ቃል ግቢ ለጌታ ጌታ ሆይ ከዛሬ ጀምሮ ህይወቴን ዘመኔን ላንተ ሰጥቻለሁ አንተ ጌታ እንደሆንክ በልቤ አምኜ በአፌ መሰክራለሁ ስሜን እንደገና በህይወት መዝገብ ላይ ጻፍልኝ ልጅ አርገ ስለተቀበልከኝ አመሰግናለሁ ተፈጸመ አለቀ ወደ አባቴ ቤት ይሄዳለሁ ብላ መጨረሻ ላይ ጌታን ተቀበለች ነው ሐሳብ ልጅቷ ጴንጤ ናት በነገራችን ላይ ይሄንን ሁሉ ዛሬ ያሳየኋችሁን ሐሳብ በጠቅላላ ድንገት ላይቭ ያመለጣችሁ ሰዎች ሙሉን ሐሳብ የዛሬዎቹን ሙሉን ሐሳብ ዩቲዩብ ላይ ፖስተዋል ዩቲዩብ ላይ አስቀምጠዋል እና ዩቲዩብን ሰብስክራይብ ያላደረጋችሁ ባዮ ላይ ገብታችሁ አናሲሞስ ሚዲያ ወይም ደግሞ ተመስገን የጌታ ልጅ የሚላለ ገብታችሁ እሱን ሰብስክራይብ አድርጉት ከዚህ እንደወጣው ቀጥታ እሱን ቪዲዮ ነው የምሰራው ይሄንን ቪዲዮ ሙሉ ላይቭን ሙሉን ሐሳቡን አስቀምጠዋለሁ ይሄንን ድራማ ከዚህ ጀምሮ ጋር የተያዘ እንዳለ ዩቲዩብ ላይ አስቀምጠዋለሁና ዩቲዩብ ላይ ገብታችሁ ሰብስክራይብ አድርጉት ዩቲዩብን በዩቲዩብ መቀጠል ስለምፈልግ በዩቲዩብ መስራት ስለምፈልግ ከዚህ በኋላ አብዛኛውን ዩቲዩብ ላይ መገኘት ነው የምፈልገው ቲክታክ ላይ ፌስ ቱ ፌስ እንዲ ከሰዎች ጋር እየተገናኘን አንዳንድ ሰዎች እየመጡ በሚሰጡት ሐሳብ በሚሰጡትም የስድብ ጽሁፎች አብረን መቀጠል እየከበደኝ ስለመጣ ለኔ እንደራሴ ነውና ታግለን ስለማይ ከጌታ ቤት የትም ስለማልወጣ ከኦርቶዶክስ ቤት የትም ስለማልወጣ እኔ የኦርቶዶክስ ልጅ ነኝ ማንም ምንም ቢል ከዚህ እውነት ሊነቀንቀኝ የሚችል ሰው ስለሌለ የገባኝን እውነት እዛ ላይ ያስቀምጣለሁ ከዛ ከዩቲዩብ ላይ ተወስዱታላችሁ ቀጥሎ ደግሞ አንዳንድ ቪዲዮዎች ስርዓት ሲኖራቸው እንደ ድሮ ቲክታክ ላይ መታየት ሲችል እመለሳለሁ ወደ ቲክታክ ደግሞ ከዚህ በፊት ወደ 4 ነው 5 ቪዲዮዎችን አውርደውብኛል አንድ የኦርቶዶክስ ቤተክርስቲያኖችን ሲሳደቡ እና የተለያዩ እንትኖችን ሲሳደቡ ነበረ